ቅዱሴ ቤት እየጠረክ ነው እንዴ? አይ አይደለም፣ አታየኝም? ሳማውን እየወለወልኩት መሰላል ላይ ቆሜ ስንጠራራ አይታየም? ቅዱሴ ዛሬ ግን በግራ ጎን የተነሳው መሰለኝ። እነና ለንግግሮች ግራ ናቸው። ጠዋትም እዛ ጋር ምን እያረክ ነው? ውሃ እየጠጣህ ነው ስልህ አይ ውሃው እየጠጣኝ ነው አልከኝ። እና ታዲያ እያረኩ ያለሁትን ነገር እያየ ለምን ነው የምጠይቀኝ? አበሻ እኮ ነኝ። አበሻ ማለት ደግሞ በሰላም አድረ እንኳን ጠዋት እያየ እንዴት አደርክ የሚል ድንቅ ህዝብ እኮ ነው። እኔ ለምን ነው እንደዚህ ስለምትናደድብኝ? እንኳን ደስ አለ። አሁን በቃ ተወኝ። አንተ እንደሆንክ ቤት ውስጥ ትገባለህ፣ ትተኛለህ፣ ትወጣለህ፣ ትበላለህ። ኢቭን እኮ የበላህበትን እንኳን እኮ አታጥብም ናቲ። ወይ እኮ በጣም ነው ማንሳት የምፈልገው፣ ቤቱንም በጣም ነው መጥረግ የምፈልገው፣ ግን ሳስበው በቃ ድክም ይለኛል። ቅዱሴ ድክም ይላል አይደለ? በቃ እኔን ተወኛል፣ አጽዳበት። አንተ እንደሆንክ እድለኛ ነህ። አንዴ እኔ ላይ ጥለዋል። ተው እንጂ ቅዱሴ፣ በዚህ ልክ እንደዚህ እየከፋማ እኔ ዝም አልልም። እኔ ጠርጓለሁ። አምጣ ናቲ፣ የምትሄድበት የለም። እስኪ ኒና ጋር ሂድ፣ የሆነ ቦታ ጠብቀኝ። በቃ ውጣ፣ እኔ ቤቱን ላስተካክል፣ ላጽዳበት። በቃ እስቲ ሂድ እስቲ። ቅዱሴ፣ እኔም አንተም እንደዚህ ከምንቸገረው ወይ ደግሞ ለመሰራተኛ ለምን አንቀጥረም? ልቅጠር አይደል? ከዛ አንተ ደሞዟን ትከፍልልኛለህ። በቃ ህይወት አንተ አይምሮ ውስጥ እንዳለ ቀልድ ነው አይደል ይመስልህ? ቅዱሴ፣ ሼና ክላት እናደድብኝ። እኔ እኮ የሚያናደድ ነገር እኮ አላወራሁም። ይሄን ክላት በሳጭቻለሁ እንዴ? ይቅርታ። እሺ በቃ ይኸውልህ ናቲ፣ ቤቱን አጽዳው። ግን ይኸውልህ ስመለስ ቤቱ ሳይጸዳ እንዳይጠብቀኝ እሺ? ነግሬሃለሁ። ወደ ልትሄድ ነው አንተ? ቅዱሴ፣ አንተ ነው ደማ ላይበት ነው ወይ? በቃ ግድ የለም ቅዱሴ፣ እኔም አንዴ ጠረግ አድርጌ አብረን እንወጣለን። እኔም እኮ ኒናዬ ጋር መሄድ አይቀርም። በጣም ነው ቤቱ የምትጠርገው። አሁን ወጣልኝ፣ ሂድ። በቃ በር ላይ ጠብቀኝ፣ ሂድ። እሺ ቅዱሴ፣ በቃ በር ላይ ነው። ሰው በገዛ እጁ ጨጓራውን ይልጣል። አይ ናቲ፣ ይሁን እስቲ። ጽናት ከመቼው ተሰለበች እንዴ? አሁን እዚህ ጋር ላዩአትም ነበር እንዴ? አረ በኋላ ሄደን ቢሮ እንዳንገጣጠም ወይ ሱቅ ሄዳ ይሆን እንዴ? ምን አይነቷ ሰላቢ ናት ግን? ኒና ወይ ጽዬ፣ እዚህ ነኝ እንዴ? አሁን በዚህ ጋር እያለፍሽ ነበር እንዴ? ማለቴ እዚህ ጋር ነበርሽ እኮ። ቆይ እዚህ ምን ትሰሪያለሽ? እኔ ዝም ብዬ ነው። ቆይ አንቺ ቤት አልነበርሽ እንዴ? እዚህ ምን ትሰሪያለሽ ታዲያ? እኔማ እኮ ወደ ሱቅ እየሄድኩ ነበር። እንዴ ሰፈር ውስጥ የስንት ሰው ሱቅ አልፈሽ መጥተሽ ሰው ሰፈር ነው የምትገዢው? በዛ ላይ እጅሽ ላይ ቁልፍ ይዘሻል ደግሞ እንደዚህ ለብሰሽ። ቆይ አንቺ ሱቅ ስትሄጂ ዘንጠሽ ነው እንዴ የምትሄጂው? ውይ ጽዬ፣ አረ እንደዛ እንኳን አይደለም። ግን ያው መሰልሽ ቤት ነበርኩ፣ ከዛ ደበረኝና አብረን እኮ እንድንሄድ እኮ አስቤ ነው ጽዬ። ታዲያ እንደ ሌባ ከጀርባ ከምትከተይኝ አብረን እንሂድ አትይኝ? ጽዬ፣ ያው እኔ እኮ ምናልባት ምሳሌ ጋብዝሽ ከሆነ እኮ ድንገት እንደመጣውኝ እንደዚህ ላሳብብ ነበር፣ ግን በቃ አልተሳካልኝም። ያሽኝ ኒና፣ ግን ከቀን ወደ ቀን ጤነኛ መሆንና ለመሆንሽ ራሱ እያጠራጠረኝ ነው። ምን ነው ቤት መቀመጥ አለመውደድ ነው እንደዚህ የሚያስብልሽ? በቃ ተይው፣ ችግር የለውም። እኔ እኮ የምሄድበት አላጣም። ዞር እላለሁ፣ እሄዳለሁ። እንደውም ወዴት ነው የምትሄጂው? ግድ የለም ጽዬ፣ የምሄድበትን እኔ አውቃለሁ። አንቺ ግን ሰው እንደዚህ አይባልም። እሺ እኔ እኮ ከጀርባ የምትከተይኝ ነገር ነው የገረመኝ። እሺ ቆይ አሁን ሰው ቢያይን ራሱ ምን ይለናል? አይ ጽዬ፣ የዚህ ሰፈር እንኳን እኔ እንጃ አንቺ የሚያውቅሽ ያለ ሰው አይመስለኝም። ግን እንደው ዝም ብለን እኮ ነው እዚህ ቆመን ከምንጨቃጨቅ ለምን እየሄድን አናወራም? አይሻልም? ነይ። አይ ኒና፣ እየሄድን እናወራ ወይ እንደው ይሻላል። እህቴ እናንተ ጋር አድራለ እንዴ? ለምንድን ነው አብራ አልመጣችሁ? ንገሩኛ። እህቴ የሆነችው ነገር አለ? ጉዳት ደርሶባታል? ንገሩኝ እንጂ። እህቴ አንድ ነገር ሆና ከሆነ ምድር ነው መገለብጣት። ብቸኛ እህቴ እንደሆነች ታውቃላችሁ አይደል? አረ ምን ሆነ ነው ደምለው? ደህና እኮ ናት እንዴ። ማልዳ ልንሳ ብትለን እኮ ነው እኛ ቀድመን የመጣ ነው። ወትሮስ ቆይ
እሷ አንድ ነገር ብትሆን እኛ ዝም የምንል ሰዎች ሆነን ነው? አጊጋ እኛ አንድ ነገር እንዳንል ብለህ ነው እንጂ ማታ መተን እንውሰዳት ስንልህ አሻፈረኝ አትልም ነበር። እንደዚህ አይደለም ልጆች፣ ረጋ በሉ እንጂ። አጊጋ ለማንም ወሽካታና በጭባጫ ከተሜ ብላችሁ ባትወግኑ ደስ ይለኛል። ኧረ እኔ ውሃ ልሁን ምንም ነገር አልሆነችም። ደሞኛ ምን ይሁን ብለን ነው እናንተን የምንደብቅ? ከሰው እንዳልጋጭ ፈርታችሁ እንጂ ሌላማ ለምን ይሆናል? ወይኔ መደፈሬ አባት ያለ መኖሩ እሱ ቢኖር የማንም ውሪ መጫወቻ አልሆንም ነበር። ይኸው ማታም ቢሆን እኔ መሄድ አልፈልግም፣ እዛ ከሄድኩ ደግሞ ይመቱኛል ብላ ስላለች ነው እዛ ያደረችው። አሁንም ቢሆን እየመጣች ነው፣ ጠብቋት። ቆይና ለምን ትታችኋት መጣችሁ? አንዳች አረጓት ወይስ ራሷን ልጎዳ ሞክራለች? ኧረ እኔ ልሙት ምንም ነገር አልሆነችም እንዴ። ቆይ እናንተ ምን ሆናችሁ ነው? ሰው አታምኑም እንዴ? እህቴ እኮ ናት፣ ታቋታላችሁ አይደለም? ለማንም ስንቱ የመጣ እግሯ ስር ሲሰግድላት አልተልፈሰፈሰችም። እንደው ደምለዋ ጆከር እኮ በጣም ተግባቢና ጥሩ ሰው ነው። እንደው በመሃላችሁ አለመግባባት ተፈጥሮ ነው እንጂ አንዳች ሰይጣንማ ይገባም ይመስለኛል። አረ ገደል ይግባ የቀይ ሰይጣን። ገና ከመምጣቱ አይደል እንዴ ጨምቷ እህታችንን ያጠመዳት? አረ እንዲያ ነው ነገሩ። ቀድሞውንም እኮ በዚህ ወጣ በዚህ ገባ ስትሉ አለመጠርጠሬ ማለት አልገባኝም። ቆይ ምን አስበህ ነው? ለካ የጠበቀ ወዳጅነት ስላላችሁ ነው እንደዚያ ነው እንደዚህ ነው የምትሉት። እኔ ግን ከዝጋ ስምድና እሱ ይሻላል ብዬ አላስብም። አንዳችም የተፈጠረ ነገር የለም። እኔ ያለውን ነው። ጋሽ ተሰማ የእህትን አጥንት አትስበር። እኛን አደራ እንዳላለች አሁን ለማንም ወገኑ አይበጅም። ልክ እየሰራህ አይደለም። አረ እንደዛ አይደለም እንዴ፣ ነገሩን አብርዱት እንጂ። እኛ እኮ እንደዛ ማለታችን አይደለም። አረ ነገሩን አታካብዱት። እና እንዴት ነው በይ እንዴ? እናንተ ነበራችሁ እኮ ከጅምሩም የሆነ ነገር እንዳይሆን እያላችሁ ስታንገራግሩኝ የነበረው። ታዲያ አሁን ምን ማስተባበያ ያስፈልገዋል? እና እኛ እኮ ያንን ማድረጋችን ለእናንተ ላይ ጦስ እንዳይሆኑባችሁ ፈልገን ነው። እናንተ ደግሞ ወጣቶች ናችሁ፣ ለሁሉ ነገር ትቸኩላላችሁ። ለዚህ ነው ተረጋጉ ያልነው። እና ውቢቴ እኮ የአንድ እህት ልጅ ናት። በዚህ ሰዓት ለእሷ ማገዝ፣ እሷ ደስ የሚላትን ነገር ማድረግ እንጂ እንዴት ብለህ ለጠላት ትወግናለህ? ኧረ ወዴት ነው ነገሩ እንዴ? እኔ እኮ ለእነሱ መወገን አይደለም። ደግሞ እናንተም ብትሆኑ ትክክል አይደላችሁ። ደግሞ እኛ እናንተ ጋር መተን መጠጊያ የሆናችሁንን እንዴት አሳልፈን እንሰጣችኋለን? እኛ እኮ የበላንበትን ወጪ ሰባሪ አይደለንም። አዎ ደግሞ እኮ ልጆቻችን ናችሁ። በዚህ ላይ ውቢት እየሄደችበት ያለው መንገድ ትክክል እንዳልሆነ ማወቅ አለባችሁ። አሁን እሷ እየመጣች ስለሆነ እንጠብቃትና እንነጋገር። እና ጠቃሚው ነገር ለዛ ወሮ በላ መደገፍና ማሰብ ነው። ልጆች ምን ነክቷችሁ ነው? የማይሆን ነገር አታውሩ እንጂ እንዴ። እኔ እናንተን እንኳን ሊነካችሁ ቀርቶ በክፉ የሚያያችሁን ምን እንደማደርገው ታውቃላችሁ። ምንድነው ያቃታ ጊጋ? ለምን ዝም አልከው? ቆይ ማን ነው ይሄ ልጅ? ነገረና ጊጋ። ልጆች አስተውሉ እንጂ እንዴ። ይሄ ሰውዬ እኮ ባለ ትዳር ነው። በግድ አፋታችሁት የእህታችሁ ባለ ታደርጉት ነው እንዴ? ያንማ ባህላችንም ወጋችንም አይፈቅድም እኮ እንዴ። ምን ይሆናችሁ ነው? ለታችን ምንም እናረጋለን። ይሄን ደግሞ አንተም ጠንቀቀህ ታውቃለህ። እና እንዴ የሰው ባለ ተቀሙ ነው? ምን ይካበዳል? አንተስ ብትሆን ባለቤተን እንዴ። ሌላው ቢቀር በእድሜ አክብረኝ እሺ። እንደዚህ እንድትናገረኝ አልፈልግም። ተረጋጋ እንጂ ተስዬ። ዝም በይ አንቺ። ቆይ እኔ አረጋጋዋለሁ፣ እኔ አናግረዋለሁ። አይዟችሁ። ቆይ ማንም እየተነሳ ለምንድን ነው እኔ ላይ እንደዚህ የሚሆነው? ተረጋጋ። ሁሉም ነገር ቦታ ቦታ እናስይዘዋለን። ተረጋጋ እንጂ ተሰማ። እንዴ
ልጆቹ እንደዚህ ተጨንቀው አንተ እንደዚህ ትላቸዋለህ እንዴ? እና እንዴት እንደሚናገሩ አልሰማሻቸውም እንዴ? እና ታዲያ እነሱ እንደዚህ ያሉት እኮ የጭንቀታቸውን ነው። አሁን ይሄንን ንቆ ማለፍ አቅተው ነው? ተሰማ ተው እንጂ ብርቄ። ማንም እኛን እንድናገር አልፈቅድም። አንቺን ደግሞ በዚህ ልክ ዝቅ እንዲያደርጉሽ አልፈልግም። አውቃለሁ ተስዬ፣ ግን ደግሞ ልጆቹን እንደዚህ አታድርጋቸው። ልጆቹም እኮ ስለ ህይወታቸው ተጨንቀው ነው እንዴ። እና የሰው ትዳር እናፍርስ ማለት ምን ማለት ነው እንዴ? ስነግራቸው እኮ አልሰማም እኮ ያሉኝ። አታያቸውም እንዴ እንዴት ድርቅ እንዳሉ? እና ታዲያ ምን ያድርጉ? እነሱ እኮ ልጆች ናቸው። አፍላ ጉልበትን ያላቸው፣ በጉልበታቸው ነው የሚያስቡት። ስህተት እንደሆነ እያወቁ እንዴት ነው እነሱን ዝም መላቸው? ተረዳሁ እኮ ተስዬ፣ እነሱን እኮ እንደዚህ ማድረግ አልነበረብህም። እነሱ መምታት እኮ እነሱን የባሰ ነገር ውስጥ መክተት ነው። ብርቅዬ፣ ምን እያሉ እንደሆነ አልሰማሽም እንዴ? ልጅቷን እኮ ገደል ሊከቷት እኮ ነው። ገባኝ እኮ ተስዬ። እነሱን የማታረጋጋቸው ከሆነ ነገሩ እኮ ከቁጥጥራችን ውጪ ነው የሚሆነው። እሺ፣ እንደዛ ከሆነ አንድ ነገር እንድታረግልኝ እፈልጋለሁ። እኔ እንደው ነገሩን የሚያበርድ ነገር ይሁን እንጂ ምንም ነገር ለማድረግ ዝግጁ ነኝ ተስዬ። እሺ፣ ሰኒን አንቺ ነሽ የምትቀርቢያት። ሄደሽ እምነግርሽን በቀጥታ ትነግሪያታለሽ። ምንድን ነው የምነግራት? አሁን እንግባና ከዛ በኋላ የምነግርሽን እነግርሻለሁ። አሁን ግን የተፈጠረውን ለማረጋጋት ወደ ውስጥ እንግባ። እሱ ነው የሚሻለው። ወይኔ አምላኬ፣ ነገሩን መስመር አስይዝልኝ እባክህ። ስለተፈጠረው ነገር ይቅርታ። ትንሽ ከቁጥጥር ውጭ ነበርኩ። አስማረ፣ ተነስ የኔ ልጅ ተነስ። ና ተነስ። አስማረ፣ ተነስ እያልኩ እኮ ነው። ተነስ ተነስ እንጂ ልጄ። አንገትህን ቀና አድርግ። እንኳን በእኔ ምክንያት በማንኛውም ሰው ምክንያት ቢሆን አንገታችሁን እንዳደፉ ለእናታችሁ ቃል ገብቼላታለሁ። ሀጊጋ፣ ቆይ ለምን እንደዚህ አደረከኝ? ቆይ እኔ ለእህቴ መሳሳቴ ምኑ ነው ጥፋቱ? በቃ አሁን ነገሩን ተወውና ሁሉም ነገር ይስተካከላል። እኔ አጎታችሁ ሁሉን ነገር መስመር አስይዘዋለሁ። እመኑኝ። አንተ ተው እንጂ እንዴ! ወንድ እኮ ለቅሶን አያሳይም። ተው እንጂ ልጄ ተው። ውቢቴ እንድትሰቃይ አልፈልግም። እሷ ደግሞ እየተሰቃየችብኝ እኮ። በቃ ሁሉም ይስተካከላል አልኩ እኮ። በቃ አሁን ተረጋጋ፣ ተረጋጋ እንጂ አስማረ። እንዴ አንተ ደግሞ ወሬ ልትሄድ ነው እንዴ? ቁጭ በልና ውቤ ስትመጣ ሁሉን ነገር እንነጋገራለን አልኩ እኮ። አጎቴ አበቃ። ከዚህ በኋላ ትዕግስቴን መቆጣጠር አልችልም። ሄጄ አንገቱን በጥሼው እመጣለሁ። እየነገርኩ እኮ ነው። ሁሉም ነገር ሰላም ይሆናል። አሁን ተቀመጥ፣ ተቀመጥ አልኩ እኮ። አሰማኝም እንዴ? አንተም ተቀመጥ። ስለሰማችሁኝ አመሰግናለሁ። አሁን ልጅቷ እስከምትመጣ እንጠብቅና ከዛ በኋላ እንነጋገራለን። ብርቅዬ ወይ ወይ ካልሆነ ቡና እያፈላን እንጠብቃት እንዴ? ቡና እኮ ያጫውታል። ብርቅዬ፣ አዎ እንደዛ ሳይሻል አይቀርም። ተነሽና አቀራርቢ። እሺ አሁን አፈላለሁ፣ አቀራርባለሁ። እሺ እሺ። ይኸውላችሁ ምን መሰላችሁ፣ ሀናን ሁላችንም አስቀይመናታል። እሷ እኮ ለእኛ ብላ ነው እዛ ሰውዬ ጋር ሄደችው። እኛ ያደረግነው ነገር ግን በጭራሽ ትክክል አይደለም። ወንድሜ፣ እኔ ራሱ ማታ በጣም ነው የተሰማኝ። በራሴ በጣም ነው ያፈርኩት። ሀና እኮ በጣም ነው የሚከፋት። በቃ ውስጧ እኮ በጣም ስስ ነው። ይህኔ ስታለቅስ ነው ያደረችው። ለምንድን ነው እንደሱ የምትይ? ምንም ዝም ብዬ ነው። ቆይ የእናንተ ጭቅጭቅ ይደርሳል። ይልቅ አሁን ስለ ሀና እናውራ። ቢሮ አልገባችም አይደል? አዎ ደውዬላታለሁ። እየመጣች ነው። ትንሽ ቆይታ ትደርሳለች። ታስኪ ውስጥ ነች። እንዴ ዛሬ አንቺ ልጅ ምንድን ነው የነካሽ እንዴ? የማፍጠጥ መንፈስ ገና በጠዋቱ በጥፊ ነው እንዲያጋጭሽ? ኧረ እዛው ራስን ከፖል ጋር ያጋጭ እንዴ። እና አንድ ቃል ባወጣው ቁጥር ምንድን ነው እንደዚህ የምታፈጭብኝ እንዴ? አላውራ ቆይ ዝም ልበል እንዴ? ከቻልክ አዎ ደስ ነው የሚለኝ። ትንሽ አርፋችሁ ነበር፣ ደግሞ አሁን ተነሳባችሁ። በቃ እናንተ ሰላም አግኝታችሁ ትንሽ ወደ ራሳችሁ ስትመለሱ የኔ ሰላም ትነሱኛላችሁ አይደል? እንደዛ እኮ አይደለም ወንድሜ፣ ግን አወራሩ ራሱ እንዴት እንደሚያናደኝ። እንዴ ምን ሆነሻል? ምንም አላረገም እኮ።
በእናታችሁ እስኪ ዛሬ እንኳን እዚህ ቢሮ በሰላም እናሳልፍ። እኔን ታውቀኛለህ ኪራ፣ እኔ ይኸውልህ ላላ ብዬ የምኖር ሰው ነኝ። ከቻልክ ይኸውልህ ለዚህ ለተነጋራትሽ እንዴ ሁልጊዜ ፊቷን እኮ እንደቋጠረችው። የለ ለዛሬ ግን ዝም ብትል ነው የሚሻለው። ጸብጸብ ብሎኛል። አንቺ እኮ ሁልጊዜ እንደዚህ እኮ ነሽ። ጸበል የሚወስድሽ ሰው ነው እንጂ ያጣሽው እኮ እንጂ ቆየሽ እንደዚህ እኮ ነሽ። እናንተ በቃችሁ እንጂ አንዳንዴ ያለቃችሁ ሆነንም ትረስታላችሁ እንዴ? ስነ ስርዓት ያዙ። ይልቅ አሁን እሱን ተውትና ስለ ሀና ምን ማድረግ እንዳለብን እናስብ። እሺ እኔ ግን በጣም ነው በስራ ያፈርኩት። እንዴት ብዬ ነው ራሱ እንደማያለቅ እኔ ራሱ እቤት ራሱ ጽናት ጋር ያልቅሳለች። እኔ ግን አንድ ሀሳብ አለኝ። የሀናን አንጀት የሚያራራልን ነገር ቢኖር ምግብና ቡና። ቆንጆ አገልግል እናዘጋጃለን፣ ቡናውን እናመጣለን። ታዲያ ሁሉም ነገር ሰላም ሆነ ማለት አይደል? እሱ ቆንጆ ሀሳብ ነው። እኔ ተስማምቻለሁ። ኪያምት ያለሽ ሀሳቡ እኮ ጥሩ ነበር፣ ግን ደግሞ የሀሳቡ ምንጭ አልተመቸኝም። አረ አልተመቸሽም? እና ቆይ ከዚህ የተሻለ ሀሳብ አለሽ? የለኝም። እናንተ ዘንድሮ አብዳችሁን እኔን ብታሳብዱኝ ነው እንዴ? አቦ የፈለጋችሁትን ነው። እኔ ምግቡን አዝዤ ልምጣለች። ዝም ብለሽ ነው እንጂ የምትንጨረጨሩ 100% በእኔ ሀሳብ ተስማምተሻል አይደል? ከአንተ ጋር መቼም ቢሆን አልስማማም። እሺ ኪያ፣ ቆይ ለምንድን ነው እንደ ልጅ የሚያደርግሽ? ትላንትና ሰላም አልነበርሽ እንዴ? ዛሬ ደግሞ ምን ተፈጥሮ ነው? ምንም አልተፈጠረም። በቃ ልቀቀኝና እኔ ልሂድ። አልለቅሽም ኪያ፣ አንድ ነገር ሳትነግሪኝ ደግሞ አልለቅሽም። እሺ በቃ ሄኖክ፣ አውርተን ጨርስን አይደለ? አሁን ወደ ኋላ እንመለስ። ቆይ ኪያ፣ እስኪ ቆይ አንዳንድ ነግሪኝ እንዴ። ቆይ ምንድነው በእኔና ባንቺ መሀል እየተፈጠረ ያለው ነገር? እኔ እንደምወድሽ ታውቂያለሽ አይደለ? ምንድነው? በቃ ያለፈው ታሪክ ደግሞ ሁሉም ነገር ያለፈ ነው። በቃ ለማውራቱም እናንተ ቢሮ ይሻላችኋል። ቢሮ ሂዱ። ልጅቷ እንግዲህ ኪያ ተሾመ ናት። በቀላሉ አትገኝም። ወገብህን ጠበቅ አድርግ። በርታ። እንደዚህ ስትሆኑ የድሮቹን ኪራና ጽናት ነው ታስታውሱ። እኛም እንደዚህ ነበር የሚያደርገን። ወይ ጉድ! አወዱ አይስቋሉ። ቆይ ባላነሳ ምን ልታመጪ? ምን ለማመጣ ሳይሻለሁ። አረ ወይ ደጋሽ እየደረስል። አረ ገደለችኝ። አንቺ ማትረቢ ከተማ ሞልቃቃ ማን አባሽ ላይ ነው እጅሽን ያነሳሽው? ቆይ ገና ከዚህ በኋላ እሷን አታያትና በቀላሉ አንላቀቅም። እሺ ምን አለች በይ። ይሄንን አረሳለሽም በጠፉ ነው መለስልሽ። እሺ አንቺ ደግሞ አልጨረስንም። እንደው ታዋጣሽ መስሎሻል? አንላቀቃት። አንቺ ቆይ እንጂ ከጀርባዬ እንደባብ እየተሳብሽ ምን እያደረግሽ ነው? ቆይ ምን ፈልገሽ ነው? ምንድነው ችግርሽ? አንቺ ነሽ ችግሬ። በቃ የመተሽ እየበጠበጥሽኝ ያለሽው አንቺ። ምን አድርጌ? አልደረስኩብሽም እኮ። ይኸውልሽ ከመጣው ቀን ጀምሮ ትፈታተኝኛለሽ። እኔ እኮ ሰላማዊ ሰው ለመሆን እየሞከርኩ ነው። እሱ አይታይሽም? አትሁኝስ። እኔ ውቢት ማንን መፈራ መስሎሽ ነው? ትዕግስቴን አታስጨርሽ። አትፈታተኝ። ደግሞ ባሌን ነጥፋ እንዳልሽው ሰምቻለሁ። ከባሌ ላይ አይንሽን አንሺ። አንቺ ማነሽ? ምን ማድረግ እንዳለብኝና እንደሌለብኝ የምነግሪኝ? አንቺ ማነሽ? ሰኒ ይባላለሁ። በመወደው ሰው የመጣብኝን ሰው ከምድረ ገጽ ነው ማጠፋው። ነው ይኸው ነያ በያን ያጥ። አንቺ ትዕግስቴን አታስጨርሽኝ። እየታገዝኩሽ ነው። አሁን የሆነ ነገር ባረግሽ የሚፈጠረውን ስለማቅ ነው ዝም እምልሽ። ለአሁን አልፌሻለሁ። እሺ አይወልሽ ትሰሚኛለሽ? ጆከር ለእንዳንቺ አይነቱ አይገባም። እሺ ግመል ማንን ነው ግመል? ማንን ነው ግመል ያልሽው? ትሰሚኛለሽ? ባሌን ብትተይው ነው የሚሻልሽ። እሺ በሰው ሀገር መጥቼ ነብሰ ገዳይ እንዳታስቢኝ። እኔ ማንንም አጥቼ አላውቅም። እሺ በወግ በማዕረግ ጆከርን ያኔ ያደርገዋለሁ።
ሰሚኛለሽ? ከዚህ በኋላ አይደለም ባሌ እኔን ቀና ብለሽ ብታይኝ ለማድርገው ነገር ኃላፊነት አልወስድም። ደግሞ በአንቺ ምክንያት ሙሉ የገጠረውን ሰው ባለጌ አታስቢው። እሺ? ትሰሚኛለሽ? አንቺም ማትረቢ አሳይሻለሁኝ። ወይኔ ጭራሽ በቀዬ ልናቅ እንዴ? ከማን ጋር እንደተሳፈጥሽ ታያታለሽ። ወይ በቀዬ ተላኩኝ። እንዴ ገደለችኝ እኮ። በቃ ሀኒ አይክፋሽ። አንቺ እኮ ከሰዎች ብዙ ነገር ስለምትጠብቂ ነው ቶሎ የሚከፋሽ። ደግሞ እንኳንስ እነሱ የገዛ ቤተሰቦች ስራስተውሽ የለ እንዴ? በቃ አንቺ ለዚህ ነው የተፈጠርሽው። እንደዚህ ሆኜማ ማንም እንደኝ መፍቀድ የለብኝም። ልክ እንደነሱ ደስተኛ ነው መምሰል ያለብኝ። ደስታቸውን ማበላሸት የለብኝም። ኪዩ እንዴት ነሽ? ኤዱ ስለተገኘሽ በጣም ደስ ብሎኛል። ደህና ነኝ። እንዴት ነሽ አንቺ? ደግሞ እኮ ማታ አስደውልልሽ ስልክ አታነሺም። አዎ ተኝቼ ስለነበር ነው። ትናንትና ማታ እኮ ግን መልሼ እደውላለሁ ብለሽ ቴክስት አድርገሽልኝ ነበር። ምን እባክሽ የኔን ነገር ታውቂ የለ ምን እንደማደርግ ራሱ እኮ በደንብ አላውቅም። ያው በእንቅልፍ ልብ ይሆናል ለዛ ቤት ቴክስት ያደረኩልሽ። አዎ እንደዛ ነው የሚሆነው። ይገርማል። አንድም እንኳን ይራራ አልነበረውም። ጎበዝ ጸሐፊ ነሽ ማለት ነው። ሀና። አቤት ኪያ፣ ምን ልታዘዝ? ምን ልታዘዝ? ቆይ ስለተፈጠረው ነገር ላወራሽ ፈልጌ ነበር። ኪያ፣ አለቃ ኪራ ፈልጎኛል መሰለኝ። ያው አርፍጄ ስለገባሁኝ በጣም የቆየው እንዳይመስለው። ደግሞ አሁንም ቢሆን ተናዶብኝ ነው የሚሆነው። ስለዚህ ደርሼ ልምጣና እንደመጣው ልንገረው። ሀና፣ ትላንትና በተፈጠረው ነገር በጣም ይቅርታ አውቃለሁኝ። ላንቺ ኤደን መገኘቷን መናገር ነበረብኝ፣ ግን ደግሞ ምን ላድርግ ታውቂያለሽ? ሁሉም ነገር በቃ በአጋጣሚ ነው የሆነው። እረዳሻለሁ ኪያ። ያው ዋናው ነገር ደግሞ ኤዱ ደህና መሆኗ ነው። ደግሞ የምትወጂውን ሰው ስታገኙ ብትለሽኝም ችግር የለውም ያለ ነው። ቢሆንም ከጽናት አልነበረም መስማት የነበረብሽ። ልነግርሽ ይገባ ነበር። አንቺም እኮ ከኔ እኩል ለፍተሻል። ደግሞ በጣም ይቅርታሽ ሀና። አረ እንደዛ የሚያስብል ነገር የለም። በቃ ይህንን ነገር እንርሳው። ደግሞ እኔ መርሳት ብርቅ አይደለም። ባይሆን አለቃ ጋር ደርሼ ልምጣ። ሀና አትሂጂ። በቃ ከፈለገሽ ራሱ ይደውልልሻል። ደግሞ ራስሽን አታድክሚ። በቃ እሺ፣ ቢያንስ ቡና ጠጥቼ ልምጣ። ገና በጠዋቱ ተባብሮኛል። ትንሽዬ ነቃ ልበል። ወይኔ ሀና፣ በጣም እኮ እንደከፋት ታስታውቃለች። ደግሞ የሁሉ ነገር የሆነው በእኔ ምክንያት ነው። ወይኔ ኪያ፣ ምንድን ነው ያደረግሽው? እንዴት ነው ይቅርታ የምታደርግልኝ? አንቺ ብቻ ተቀበይኝ እንጂ በደንብ ነው ይቅርታ ማደርግልሽ። ሰላምን ይቅርታ ነው ደግሞ የምታወራው? አሁን ስገባ እንዴት ነው ይቅርታ ማደርግለት ብለሽ እያወራሽን ነበር እንዴ? እውነት ኪያ፣ አንቺ ሳትሆኚ እኔ ነኝ ይቅርታ የምጠይቅሽ። ትርጉም የሌለውን ነገር ማውራትህን አቁም። ባይሆን ኪራ እንዴት እንደሆነ ሂጅ ይለው። ጸጉርና ጭራ የለሽም እንጂ እኮ አንበሳ ነሽ። ሴት አንበሳ ጸጉር የላትም። ለጠቅላላ እውቀት ይሆናል። ቢያንስ ደግሞ ይህንን እንኳን ወቅ። እሺ ጭራ ሳለሽ ምን ልትሆን? ምን ልታይ ነው? ጭራሽን ነው። ምንም አይመስልሽ ነው። ምን ልታይ እንኳን እንደሆነ በደንብ አውቃለሁኝ። እሺ ስነ ስርዓት። ምን ይሄን ነው? እኛ ሰፈር እኮ ማለት ነው ጉንጭ ነው። እሺ ላንቺ አይደለም መሞት ፍግም ብልስ የታባቱ አቃጠልኳት።
ጨርሽ አይደል? በቃ ነይ ኪችን ገብተን ደግሞ እቃውን እናጣጥብ። ችግር የለውም አንቺ ረፍት አድርጊ፣ እኔ ያጣጥባለሁ። ሲጀመር ባለፈው ስላጸዳሁት ብዙም አያለፈው። ታዊ በእናትሽ እሺ በይኝ። እኔ በቃ የቤቴን ስራ ራሴ መሰራራት ማጸዳዳት እፈልጋለሁ። ናሆሚ ደግሞ ምን እንዳለ ሰምተሻል አይደል? ምሩዬ አየሽ አይደል ከስቃይ በኋላ የሚመጣ ደስታ ምን ያህል ደስ እንደሚል። በጣም እንጂ ብታዩ እኔ እኮ በጣም ፈርቼ ነበር። ጊዜው እየተራዘመ ሲሄድ ነገሮች ደግሞ እንደዚህ ድብልቅልቃቸው ሲወጣ በቃ ናሆሚን አላገባም ብዬ በጣም አዝኜ ነበር። ምሩዬ ከምንም ነገር እኮ ፍቅር ይበልጣል። ለዚህ ማሳያ ደግሞ አንቺና ናሆም ናችሁ። ናሆም ደግሞ በጣም ነው የሚወድሽ። አውቃለሁ እኮ ግን ደግሞ አንዳንዴ ከኔ የተሻለች ሴት ትገባለች ብዬ አስባለሁ። አይ ምሩዬ እንደዚህ አትበይ። አሁን ሁሉ ነገር ካለፈ በኋላ እንደዚህ ማለት ምን ማለት ነው? አላውቅም ግን ደግሞ በየትኛው ጸሎቴ እንደዚህ አይነት ፍቅር እንደሰጠኝ። ምሩዬ ፍቅር እኮ ከልብ ሲሆን ከፍታና ዝቅታ የሚባል ነገር የለውም። አንቺ ከፍ ስትይ እሱም ከፍ ይላል፣ አንቺ ዝቅ ስትይ እሱም ዝቅ ይላል። በቃ ህይወት እንደዚህ ነው። እሱማ ልክ ነሽ አውዬ። እሱን የመሰለ ሰው ማግኘቴ እኮ ምን ያክል እድለኛ እንደሆንኩኝ ማሳያ ነው። ለዚህ እኮ ነው መልኬን ሳይሆን እድሌን አሳምርልኝ የሚባለው። አልገባኝም። እኔ መልኬ ያምር? ኧረ እኔ እንደዛ ለማለት ፈልጌ አይደለም ምሩዬ። አንቺ እኮ መልክ፣ ውበት፣ ባህሪ ሁሉ ነገር ያደለሽ ሴት ነሽ። አውዬ ከኔ ጋር ብዙ ነገሮችን ተጋፍጠሻል፣ ብዙ ነገር አሳልፈናል። በጣም አመሰግናለሁ። ምሩዬ አንቺ ማለት እኮ ለኔ የህይወት መምህሬ ነሽ። ታውቂያለሽ ከምን አይነት ከተሳሳተ ቦታ እንደወጣሽ። በጣም አመሰግናለሁ። እንዴ አውዬ ታዲያ ምን ሀዘን ነው? በቃ አሁን እኮ ከስተትሽ ተምረሻል አይደል? ሰውኑ ደግሞ ክፉ ማይሆን የለም። ልዩነቱ ከስተትሽ ለመማር ዝግጁ መሆንሽ ነው። በቃ ይሄንን ንግግር እዚህ ላይ እንቋጨው። ሁለተኛ እንዳታነሹ እሺ? እሺ በቃ አሁን ናሆሚ ሳይመጣ ስራችንን እንጨራርስ። አይ እኔ አሁን እንደዚህ እንድታደርጊ አልፈልግም። ይልቅ እሺ በይኝና እነ ጽናት ጋር ጓደኞችሽ ጋር ሄደሽ ፈታ በይ። ጽናት ብቻ እኮ ነው ያለችው፣ ሰኒ ደግሞ የለችም። አብረው ሆነው ብነግራቸው እንዴት እንደሚደሰቱ እኮ ብታይ። ግን ጽናት አለች። ስለዚህ አሁን ሂጂና ይሄን ድንቅ ዜና አብስሪያት። አይ እኔ አልሄድም። በቃ ስራ ልሰራ ነው የተዘጋጀሁት። አይ እንግዲህ ምሩዬ ሙሽራ ከመጀመሩ ነው ስራ የሚሰራው። አሁን በቃ ሂጂ። ሀዊታያ አይ ካልሽ ናም ስልክ አለኝ ደውዬ ልነግረው እችላለሁ። እሺ እኔ እኮ ላግዝሽ ብዬ ነው። እምቢ ካልሽማ ምን አደርጋለሁ? ደግሞ እንደዚህ ሆነሽ እንዳትሄጂ፣ ልብስሽን ቀይሪ። ሳሎኑ ምንም የሚቀረው ነገር የለም። በቃ ኪችን ሂጂ ላጸዳዳ። ገንጥለው አገባም። ቆይ ምንድነው የምፈልገው? ቆይ አትሰሚም እንዴ? ይሄ ሁሉ ሳሳንኳኳ ለምንድነው የምሰማ? ማነህ? ምንድነው? ሲጀመር እዚህ በር ላይ ምንድነው የሚያመላልሳችሁ? ተረጋግተሽ አውሪ። አሁን ለሳንቹ ልትሰጪው የነበረውን መለለን ስጪ። አልሰጥም። ሲጀመር ጆከር ጋር ደውዬ ምንም አይነት ብር የሚባል ነገር የለም ብሎኛል። ስለዚህ አልሰጥም። ድሮም ባለው ይብሳል። ይሁንሽ ገብጋባ። አሁን እዛ ድረስ ደውሎ ከማውራት ኧረ በስመ አብ። ሐሞትን ሳላስተፋ ከዚህ ሂድ። መቼስ ጓደኛም እንደተፈጠረ ነግሯል አይደል? እና ልትመጪ ነው? ይኸውልሽ አፍንጫሽ እንዳልሰብርልሽ። ይኸውልሽ ሴት ልጅ አይመታ ምናምን ብሎ ከሆነሽ ይኸውልሽ ተሳስተሻል። ይኸውልሽ እማታለሁ ጢባ ጢቤ ነው የምጫወትብሽ። ምን ትላለች? ኦ በጣም ጥሩ። ጭራሽ በገዛ በሬ በገዛ ቤቴ መተህ ትፎክርብኛለህ። አይነን እንዳላውጣው። አንቺ ግን ይኸውልሽ ትግስቴን ባትፈታተኝ ይሻላል። ትቆጭበታለሽ። እየጠበኩ እኮ ነው። ምን ልታረግ ነው አንበሳው? ምንድነው የሚያስገለፍጥ? ሰኒዬ ደህና አይደለሽም እንዴ? ምን ነው ፊትሽ ልክ አይደለም። ቆይ ከጆከር ምንድነው የሚፈልጉት? የገጠር ሰው ወጉን አክባሪ ነው አልተባለም? የታለ ወጋቸውን ያከበሩት? አልገባኝም። ምን ነው የተፈጠረ ነገር አለ? ረጋ ብለሽ አናግሪኝ እንጂ። እንዴት ነው የምረጋጋው? ቆይ አንቺ ባልሽን ሰው እየተመኘንብሽ አርፈሽ ትቀመጫለሽ? ቆይ ከሰው ጋር ተጣልተሽ ነው እንደምጣሽው? ምንድነው? አዎ ተጣልቼ ነው የመጣሁት። አላርፍ ካለች ደግሞ ገና አንገቷን በጥስላታለሁ። ደግሞ ባህል ምናምን ካላችሁ ንገሪያት ትረፍ። አይ ካለች እኔ በመወደው ሰው ከመጡብኝ አውሬ ነኝ። እሺ አረ ሰኒ ተረጋጊ። ታታያለች እንዳሰማን። ትስማ። የከተማ ሰው ባለጌ ነው፣ የገጠር ሰው ደግሞ ጭምት ነው ትሏል ነበር። የታለ ምኑ ጋር ነው ጭምትነታችሁ? እንደተናደድሽ ይገባኛል፣ ግን እንድትረጋጊ ፏፏቴ ጋር እንሂድ። ልቀቂኝ፣ አልሄድም። ተረጂኝ እንጂ። ደግሞ ሰማሽኝ አይደል? ያቺ ልጅ ድጋሚ ካገኘኋት እገላታለሁ። ማንን ነው? ቆይ ውቢትን? አዎ እሷን ነው።
ፊቷን ማንም እንዳያውቀው አድርጌ ነው ማበላሽላት። ደግሞ ባሌ የኔ ብቻ ነው፣ ለማንም አላጋራው። እሺ ተረጋጊ። አንቺ ግን እየተናደድሽ ነው። ሁሉም ይስተካከላል። የሺ ቆይ ውቢት እንደሆነች በምን አወቅሽ? ነው ወይስ ታውቂ ነበር? ምኑን ነው የማውቀው? የሺ አትዋሺ፣ እውነቱን ንገሪ። አንቺ ባታውቂ ኖሮ መጀመሪያ ላይ እሷን ስም አጣሪም ነበር። አረ እኔ ከሷ ውጪ አትጣይም ብዬ ነው እንጂ እኔ ምንም የማውቀው ነገር የለም። ጥሩ እሺ። አሁን ጆከር ቤት አለ? አዎ አለ። ምንድነው? ምን ሆናችሁ ነው የምትጨቃጨቁት? ምንድነው ነገሩ? ምንድነው የሚያጨቃጭቃችሁ? ውቢት ጆከር እንደከጀለችው ደርሳበታለች እና ሰኒ ተደባድባ ነው የመጣችው። ምን? በቃ ሁሉ ነገር አልቋል በይኛ። አሁን እነ ሰኒን በአስቸኳይ ከዚህ እንላካቸው። ወንድምሽ ሲመጣ ብቻውን ላወራው እንደምፈልግ እንድትነግሪው። እሺ እነግረዋለሁ። እስቲ ወጥቼ አካባቢውን ቄዮን አይቼ ልምጣ። መቼም ዘንድሮ በሰላም ኑሮ አላለንም። እሺ ግን እኔ ብሄድ አይሻልም? የውቢት ጓደኞቿን እንድጠይቃቸው። እሺ ግድ የለም። እኔ አካባቢውን ቄዮን ሄጄ ዞር ዞር ብያቼ እመጣለሁ። ወንድም ሲመጣ አንድ ነገር ትንፍሽ እንዳትይ። እኔ ቀስ ብዬ በዘዴ አባብዬ ነግረዋለሁ። ነግሬሻለሁ። እሺ። ወይኔ አምላኬ ምንድን ነው እየተፈጠረ ያለው? ሰላሙን ስጠኝ። ቆይ ከዛች ልጅ ጋር ምንድን ነው ያለ? ለምንድን ነው በአንድ ጊዜ እንደዚህ ልቀርብ የቻለችው? አንተን እኮ ነው እያናገርኩ ያለሁት። እያናገርኩ ለምንድን ነው የማትመልስልኝ? ዘፈን እየሰማሁኝ ነበር። ቆይ ምንድን ነው ሰኒ? ደግሞ ደህና እንዳለች ታስታውቂያለሽ። የተፈጠረ ነገር አለ? አንተ እያለህ ምን ሰላም አለ? ቆይ ደህና እንደሆን ጠብቀህ ነበር ነው? እንደዛ ነው የጠበቅከው? አልገባኝም። ቆይ ምን አልኩኝ እኔ? አልገባኝም። ቆይ እቺ ሴት ማን ናት? ቆይ በዚህ ልክ አንተን ከኔ እጅ መንጠቅ እንደምችል ደፍራ የምትናገረው ማን ስለሆነች ነው? ቆይ ማን ናት? ማን ናት? አልገባኝም። ውቢት ናት? ኦ እሷ እንደሆነች ባንዴ ነው ያወቅከው። እንዴት ነው ሌላ ወዳጆች ሳላፈራም? ምንድነው የምታወሪው? እውነቴን እኮ ነው የማወራው ጆከር። እዚህ በመጣም ማግስት ለአንተ ብላ እኔን ለመደብደብ ከጀርባዬ መጣች። ቆይ ምን ብልሃት ነው? ምን አሳይተሃት ነው? ይኸውልሽ ሰኒ ተረጋጊ። እንደተናደድሽ አውቃለሁ፣ ግን ደግሞ በሰው ቤት አንጨቃጨቅ። ቆይ ሁሉንም ነገር ታውቂ አይደል እንዴ? ልጅቷ እኮ የገጠር ልጅ ናት። አንድ ወንድ ልጅ ተነስቶ ፍላጎት ካላሳያት በስተቀር ከመሬት ተነስታ እንጥፋ አትልም። ሰኒ ምን እያልሽ ነው? እኔ እንዴት ነው እንደዚህ ማድረገው? አላቅም። ምናልባት ነገ ከነገ ወዲያ አላገኛትም ብላ አስበ ይሆናል። ሰኒ እንደተናደድሽ ይገባኛል፣ ግን እባክሽን ተረጋጊ። የሚቆጭሽን ነገር አታድርጊ። ጆከር ምን ሆናል? ልጅቷ እኮ ዛሬ አይኗን አፍጣምጣ ልትመታኝ ነበረ። ከዛም አልፎ አንቺን ይፈታሻል ስትለኝ ነበር። ቆይ እሷ ማን ስለሆነች ነው? ሰኒ አታናጂኝ። ምን ነው? ቆይ ስለመተው አደበረህ እንዴ? ቆይ ምን ፈልጌ ነው እንድልሽ ፈልገሽ ነው እንዴ? እንደማታውቂ ለምንድን ነው የምትሆኚው? እማውቅህማ ይመስለኝ ነበር፣ ግን ይኸው ምን እንደተፈጠረ እይ። ሰኒ በቃ ይበቃሻል እንዴ። ቆይ ሰው ሲናደድ ምንም አይመስልሽም እንዴ? እኔ በተደፈርኩትም አንተ ነው የምትናደደው ነው ወይስ ስለመተው አተናደ ነው? ሰኒ በቃሽ ብዬሻለሁኝ። እኔ ስለ ልጅቷ ምንም ነገር አላውቅም። ካመንሽኝ እመኝ፣ ካላመንሽኝ ደግሞ የራስሽ ጉዳይ። ጆከር ጎበዝ፣ አንደኛ በሰው ሀገር መታ ምንም አታረገኝም ብለህ ነው አይደል እንደዚህ የምትናገረኝ? ቆይ መቼ ነው አንተ እንደዚህ ተናግረኝ የምታውቀው? እና ደከመኛ የሆነ ነገር በተፈጠረ ቁጥር ላንቺ ማስረዳት በጣም ነው የከበደኝ። እንዴ መቼ ነው አምነሽኝ የምታውቂው? እስኪ ንገሪኝ። እና እንዳምነህ የሚያሳምን ነገር ስራ። ሰኒን ያንቺን የሚያናድድ ነገር አድርጌ አላውቅም። ስለዚህ ትዕግስቴን አትፈታተኝ። ምንድን ነው የተፈታተንኩ ነው? ስላወቅኩብህ ነው? ቆይ እሺ እኔ ምን አጎደልኩብህ? ቆይ ከዛ ጅል ጋር ስትደዋወይ ምን ነበር ያልኩሽ? ያልሽኝን አይደል እንዴ ማምንሽ የነበረው? አንቺ ግን ለኔ ቅንጣት ታክል እንኳን እምነት የለሽም አይደል? ወዴት ነው የምትሄደው? ሰኒ ከፊቴ ዞር በይልኝ። ከዚህ በላይ ተናግሬ ላስቀይምሽ አልፈልግም። ከቻልሽሽን ዞር ብለሽ ራስሽን ተመልከቺው። እሺ ታዲያ ወዴት ነው የምትሄደው? እና እኔ ምን አደረግኩኝ? ቆይ አይታይሽም እንዴ? ትዳሬ እኮ አደጋ ላይ ነው ያለው። እንደዚህ ሆነማ እዚህ አልቆይም። እንዴ ሰኒ ምን እያደረግሽ ነው? እንደዚህ በቀላሉማ አትሄዱም። እሱም ሲመጣ ተረጋግቶ ታወራላችሁ። የሺ እኔ ጆከርን በጣም ነው የምወደው። በሱ የሚመጣብኝን ሰው መታገስ አልችልም እኮ ገባኝ። ግን ደግሞ በዚህ ትንሽ ነገር ላይ ትልቅ ችግር አትፍጠሩ። ዝም ብለሽ ቁጭ በይ። ተረጋጊና ቁጭ በይ። እሺ
ስራሽ ይስጥሽ። ወይኔ ራኬብ አንዴ እጄ ላይ ጣለህ እንጂ ይህንን ጥቁሩን ቆዳ ልጬ ነጭ ፈረንጅ ነው ማስመሰል። ላገኘ ብቻ ቆይ። እኔ ሴት አይደለሁም ስልኬን ካላስመለስኩ ውሻ። ራኬብ ራኬብ፣ አቤት። ምንድን ነው? እንዴት ነሽ? ምን አላየሽኝም እንዴ? አዎ አላየሁም። ምንድን ነው? ምን ልትሆን ነው? ሲጀመር የወንዱ ዘር እንዳለ እንዴት እንዳስጠላችሁ! እንደዚህ ስብስብ አድርጌ እንዳችቦ ነው ማበራችሁ። እርግጠኛ ነኝ መድኃኒቱን አልወሰድሽም። ሰዓት አለፈ እንዴ? ገና እኮ። የምን አባ መድኃኒት ነው ናቲ? በጣም ተናድጃለሁ አንተ ላይ እንዳልወጣው። እሺ እና እኔ ምን አድርገ ነው የምትይ? እንዳንቺ አልበዛም እንዴ ነገር? እኔ ራኬብ እንደ ድሮ አልፈራሽም እኮ። እና ድፍረትን አሳየኛ፣ አሳየኝ። ሲጀመር እንዴት በሬ ድረስ መጥቶ ስልኬን ይወስዳል? ራኬብ ማን እንደሆነች አላወቃትም ማለት ነው። ቆይና አልገባኝም። እና አንቺ እኔን ልትወስጂ ነው? ያንተን ብቻ አይደለም እንዳለ እዚህ ምድር ላይ ያላችሁን ወንዶች ነፍስ ወስጄ ነው ሲኦል መጨመራችሁ። በስመ አብ ወልድ። ድሮም ለነገሩ እብድ ያገግማል እንጂ አይሻለውም። አውቃለሁ ያንን። ናቲ አፍህን ዝጋ፣ አስቀይምሃለሁ። አፍህን ዝጋው። ራኬብ ምን ሆናችኋል? ምን ሆነሻል? በሰላም ነው መንገድ ላይ የምትጮተው? አታየውም እንዴ እኔ እየዘፈንኩ እሱ እስክስታ እየመታ? አልገባኝም። ቆይ ምን ሆነሻል? ምን አገባችሁ? ቆይ ወንዶች የምትባሉ እንዴት እንዳስጠላችሁ ደግሞ ንገሩት። እሺ አልለቀውም። ምን ሆና ነው? ምን አውቃለሁ ቅዱስ። እሺ ሴትዮማ የሆነ መንታ አላት። የሰው ልጅ እንዴት ባንዴ መልአክም ሰይጣንም ይሆናል? ድሮ እኮ ጠራጠራታለሁ። ቀይ የሆነች እመናት ብለኝ እኮ ነው። አንተ ደግሞ ምንድን ነው የምትለው? ቆይ አልገባኝም። ምን አድርጋት ነው እንደዚህ የምትሆነው? ቅዱስ አንተ እኮ ልክ እኮ ነህ። እኔ በማያገባኝና ዝም ብዬ ዘው በምልበት ነገር ነው የምጎዳው እንዴ። ገና ለገና ዝም ብላ አለፈችኝ ብዬ በጠራት ዘግተሽኝ አለፍሽኝ ስላት ቱቦዬ ልዘጋው ነበር እኮ ቅዱስ። አንተ ባደርስልኝ። ኧረ ናቲ እባክህ እባክህ። እሷ እንደዚህ እየሆነች ትቀልዳለህ አንተ? ቅዱስ ሁሉ ጥፋት እኮ ያንተ ነው። በመኪና እንውጣ ስለ አይ ወክ እናድርግ ብለኸኝ ይኸው ወደ ላይ አስልካኝ ነበር። በልናሽ እኔ ዳውን ፀሐዩ ሳይበረታ ይሄማ ጭምብል አድርጎ ነው ጎቢው ነው። እስኪ ረፍ አንተ ልጅ ያና ባሪ ተጋባብህ እንዴ? አሁን እስኪ መጣ 5 ደቂቃ የምታገሳቅተው ነው? ምንድነው ኪራ እንዴ? ኧረ እኔ በራብ ልሞት ነው እንዴ? እነሱ አመት ይቆያሉና እኔ በራብ ልሞት እንዴ? በቃ አንድ ጊዜ ልውረስ ነው። አሁን ይመጣሉ። ይሄ ምንድነው? ሀና ጠፍታ እኮ ነው እስካሁን የሚቆዩት። ኧረ በእናትህ እኔ ራሱ ስንት ስራ ነው ያለብኝ። ገና የምፈልገው ፋይል አለ ጠፍቶብኛል። አቤት አለቃ፣ ፈልገኝ ነበር አይደል? ይቅርታ ሳላስፈቅድ ስለወጣው። ሀና ምንድነው? ቢያንስ ለቡና ነው የወጣሁት ይባላል እኮ አይደል እንዴ? ደግሞ ምንድነው አንገት መድፋት? ሀና አውቃለሁኝ ያንቺን ውለታ በምንም መክፈል አንችልም። ደግሞ ላረግሽልን ነገር የማይገባ ነገር እንዳደረግንም እናውቃለን። ሀና እባክሽን አታልቅሽ። ይኸውልሽ በስራችን ሁላችንም አፍረናል እና ደግሞ ይቅርታ አድርጊልንሽ። ችግር የለውም። እኔ እኮ መርሳት ብርቅ አይደለም። ሰው ትንሽ ስቀር ዓለምን ሁሉ ስለምረሳ ነው እንጂ አታስቡ፣ አልተቀየምኳችሁ። ሀና ምን እያልሽ ነው እንዴ? እናውቃለን ትልቅ ጥፋት ነው ያጠፋ ነው። ለዛም ይቅርታ። አታስቡ፣ እማለቅሰው በራሴ ምክንያት ነው። ታውቂያለሽ ኪያ፣ ብታይ በጣም ፈርቼ ነበር። ይህ ሰውዬ ኤደንን ማገት ከቻለ እኔን ደግሞ ምን ሊያደርገኝ ይችላል ብዬ በጣም እየፈራው ነበር። አንቺ ደግሞ ሴት ነሽ፣ ፍርሃቴ በደንብ ይገባሻል አይደል? ሀኒ አውቃለሁኝ ከመጀመሪያው ጀምሮ ትስታቀቂ ነበር። ደግሞ እኮ አንቺ ስለሆንሽ ነው እንጂ ሌላ ሰው ቢሆን ኖሮ እሺ እንደማይለን ግልጽ ነው። እናንተ ግን ራሳችሁኝ አይደል? ይህንን ስሜት በጣም ከረጅም ጊዜ በኋላ ነው የተሰማኝ። እኔ እኮ ብቸኝነቴን የሸፈንኩት ሰው ያገኘው መስሎኝ ስለነበር ነው። አይ ሴቶች ስትተቃቀፉ እኮ አስቀናችሁና መጥቼ ልቀፋችሁ። እኔም ሲጀመር እኮ ይኸውልሽ አንቺን ነበር ማቀፍ የፈለኩት። በቃ የኔ ሆደ ቡቡ ተረጋጊልኝሽ። ተጣላችሁ? እንደውም ደግሞ አይጥና ድመት መች ተስማምተው ያውቃሉ? ደግሞ አይጥ የድመት ናት ሲባል ሰምተሽ አታውቂም? በቃ አሁን ይኸውልሽ ለባሽ ማበሻ እችን አገልግል እናጫወታታለና እንበላታለን። እኔ ቁጭ በቃ እንባ መተኪያ። እሺ እንብላ።
መቼም እኔ ከጠገብኩ በኋላ ነው አይደል የሚባሉት? እንዴ ሀና ተይ እንጂ ይሄ እኮ አንድ ከተማ ህዝብ የሚያጠግብ ምግብ ነው። ብቻሽን ትበያለሽ? ለነገሩ አንቺ አታረጊውም አይባልም። አይ ስቀልድ ነው። በቃ እንብላ። ደግሞ ሲያምር አኒታ ወይ ያው እርቅ ሲወርድ እኮ ሰው ይጎራረሳል አይደል? ቆይ ላጉርስሽ። ሀኒ እኔና አንቺም ታርቀናል አይደል? ስለዚህ እኔ ላጉርስሽ። እኔ የሚል አለቃ እኔ እናንተም እኮ ተጣልተን ነበር። አታጉርሰኝም እንዴ? ደሞ ላንቺ ኧረ አጎርስሻለሁ። የኛ ይበረሃም በጣ ከካልጫው እሺ ያ ተማለ። ኧረ ተለቀ ፍቅርና ጉርሻ ሲያስጨንቅ ነው ጥሩ። እስኪ እሰይ ይህንን ነገር ሊያሳየኝ ነው እንደዚህ እያክለፈለፈ ያመጣኝ። እንትን አጋጣሚ እኮ ምንም መስማት አልፈልግም። ልጅቷ ወዴት ቀረሽ? ምን አውቄ በልጃል። ትንሽ እንጠብቃትና ባይሆን እኔ ሄጄ አመጣታለሁ። ብርቅዬ እስኪ ሰዓቱ ላይ ህፃን ጨምሪበት።